በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም ደግሞ ዕውቀታችሁን የሚፈትኑ ትውስታችሁን የሚያድሱና ጥልቅ መረዳትን የሚሰጡ 20 የተመረጡ የመጽሐፍ ቅዱስ ጥያቄዎችን አዘጋጅተንላችሁ ቀርበናል። የዚህ መንፈሳዊ ቻናል ቤተሰብ ለመሆን የሰብስክራይብ በተኗን በመጫን አባል ይሁኑ። እንዲሁም ይህ አስተማሪ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር በማድረግ የወንጌል አጋርነታችሁን አሳዩን። ጥያቄዎቹን ከሰራችሁ በኋላ ያገኛችሁትን ውጤት እንዲሁም አስተያየታችሁን በኮሜንት ላይ እንድታጋሩን እንጋብዛችኋለን። አሁን ዝግጁ ከሆናችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ኢየሱስ ዕውር ሆኖ የተወለደውን ሰው የት ሄዶ እንዲታጠብ አዘዘው? ሀ በዮርዳኖስ ወንዝ፣ ለ በሰሊሆም መጠመቂያ፣ ሐመሩሃ በቤተሳይዳ መጠመቂያ፣ መ በደብረ ዘይት ተራራ ስር በሚገኝ ኩሬ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በሰሊሆም መጠመቂያ የሚለው ነው። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 6 እስከ 7። ጥያቄ ቁጥር 2 ጵርስቅላና አቂላ የሚሰሩት ሥራ ምንድን ነበረ? ሀ ድንኳን ሰሪዎች፣ ለ ገበሬዎች፣ ሐመሩሃ አሳ አጥማጆች፣ መ ድንጋይ ጠራቢዎች። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ድንኳን ሰሪዎች የሚለው ነው። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ ያገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮም ይወጡ ዘንድ ቀላውዴዎስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበር በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸውም ድንኳን መስፋት ነበርና። የሐዋርያት ሥራ ምዕራፍ 18 ከቁጥር 2 እስከ 3። ጥያቄ ቁጥር 3 የዮሴፍም አጥንቶች በመጨረሻ የተቀበሩት በየትኛው ቦታ ነበር? ሀ በኬብሮን፣ ለ በቤርሳቤ፣ ሐመሩሃ በሴኬም፣ መ በኢያሪኮ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በሴኬም የሚለው ነው። የእስራኤልም ልጆች ከግብፅ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በ100 በግ በገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ። መጽሐፈ ኢያሱ ምዕራፍ 24 ቁጥር 32። ጥያቄ ቁጥር 4 የኬብሮን ከተማ የቀድሞ ስሟ ምን ይባል ነበር? ሀ ኪርያት አርባቅ፣ ለ ዞአር፣ ሐመሩሃ ኤፍሮናሚስ፣ መ ቃዴስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኪርያት አርባቅ የሚለው ነው። ስለዚህም የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለዮፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቂርያት አርባቅ ትባል ነበር። ይህም አርባቅ በኢናቅ ሰዎች መካከል ከሁሉ ከፍ ያለ ነበር። ምድሪቱም ከውጊያ አረፈች። መጽሐፈ ኢያሱ ምዕራፍ 14 ከቁጥር 14 እስከ 15። ጥያቄ ቁጥር 5 ጌዲዮን ምድያማውያንን ለማሸነፍ ምን ያልተለመደ ነገሮችን ተጠቀመ? ሀ ጸሎትና ምልጃ፣ ለ የበር መቃኖች እንዲሁም ድንጋይ፣ ሐመሩሃ መለከት ማሰሮና ችቦ፣ መ
ቀስትና ሰይፍ 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መለከት ማሰሮና ችቦ የሚለው ነው። እርሱም እኔን ተመልከቱ እንዲሁም አድርጉ፣ እነሆ ወደ ሰፈሩ ዳርቻ በደረሱ ጊዜ እኔ እንደማደርገው እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉ ሁሉ ቀንደ መለከት ስንነፋ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዴዎን በሉ አላቸው። ሁሉም በየቦታው በሰፈሩ ዙሪያ ቆመ። ሰራዊቱም ሁሉ ሮጠ፣ ጮኸ፣ ሸሸም። መጽሐፈ መሳፍንት ምዕራፍ 7 ከቁጥር 17 እስከ 21። ጥያቄ ቁጥር 6 በብሉይ ኪዳን ምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት እንደነበር የተነገረለት ማን ነበር? ሀ ዳዊት፣ ለ ሙሴ፣ ሐመሩሃ ስምዖን፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ ለሙሴ የሚለው ነው። ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ ወደ መገኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 3 እስከ 4። ጥያቄ ቁጥር 7 ኢየሱስ 4000 ሰዎችን ለመመገብ ምን ያህል ምግብና ምንን ምግብ አበዛ? ሀ 3 ዳቦና 2 ዓሣ፣ ለ 2 ዳቦና 3 ዓሣ፣ ሐመሩሃ 7 እንጀራና ጥቂት ዓሣ፣ መ 3 እንጀራና 5 ዓሣ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ 7 እንጀራና ጥቂት ዓሣ የሚለው ነው። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጥ አዘዘ። የማቴዎስ ወንጌል ምዕራፍ 15 ከቁጥር 34 እስከ 35። ጥያቄ ቁጥር 8 ያዕቆብ ዮሴፍን ሲባርክ ከምን ጋር አመሳስሎታል? ሀ ከአንበሳ ጋር፣ ለ ከእባብ ጋር፣ ሐመሩሃ ከፍሬያማ ዛፍ ጋር፣ መ ከአንጸባራቂ አልማዝ ጋር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ከፍሬያማ ዛፍ ጋር የሚለው ነው። ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙ፣ አባታችሁ እስራኤልንም አድምጡ። ዮሴፍ ትንሽ የፍሬ ዛፍ ነው። በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ። ኦሪት ዘፍጥረት ምዕራፍ 49 ከቁጥር 1 እስከ 22። ጥያቄ ቁጥር 9 የኢየሱስ ተከታዮች ለመጀመሪያ ጊዜ ክርስቲያኖች ተብለው የተጠሩት በየትኛው ከተማ ነበር? ሀ በገሊላ፣ ለ በሰማሪያ፣ ሐመሩሃ በቤተልሔም፣ መ በአንጾኪያ። 10 ሰከንድ አላችሁ። ትክክለኛው መልስ መ በአንጾኪያ የሚለው ነው። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ። የሐዋርያት ሥራ ምዕራፍ 11 ቁጥር 26። ጥያቄ ቁጥር 10 ከሚከተሉት ውስጥ የመንፈስ ፍሬ ያልሆነው የቱ ነው? ሀ ደስታ፣
ለ ፍቅር፣ ሐመሩሃ ራስን መግዛት፣ መ ሀብት 10 ሰከንድ አላችሁ። ትክክለኛው መልስ መ ሀብት የሚለው ነው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22። ክቡራን የቤቴል ቲዩብ ተከታታዮቻችን የዛሬው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እያመሰገንን ከቀረቡት ጥያቄዎች ውስጥ ስንት እንደመለሳችሁ በኮሜንት መስጫ ሳጥን ላይ አስቀምጡልን። የእግዚአብሔር ቃል ለነፍሳችን ምግብ ለልባችንም ብርሃን ነውና ሁልጊዜ የቃሉን እውቀት መፈለጋችንን አንተው እያለን ይህ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትዘነጉ እያስታወስን በሚቀጥሉት በሌሎች ድንቅ አስተማሪ ዝግጅቶች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።